የሰውነታችን በሽታ መከላከል ስርዓት ወይም ኢሙን ሲስተም ልክ እንደ አንድ ጠንካራ የሀገር መከላከያ ሰራዊት ነው። በየቀኑ ወደ ሰውነታችን ሊገቡ የሚሞክሩትን እንደ ባክቴሪያ፣ ቫይረስ፣ ፈንገስና የተለያዩ መርዛማ ህዋሳትን በመለየትና በመዋጋት ጤንነታችንን ይጠብቃሉ። በተለይ እድሜያችን እየገፋ ሲሄድ ወይም በስራና በጭንቀት ምክንያት የሰውነታችን የነጭ ደም ሴሎች የማምረት አቅም ሲቀንስ በቀላሉ በተላላፊ በሽታዎች የመጠቃትና ቶሎ የመታመም ዕድላችን ይጨምራል። ይሁን እንጂ ይህንን ስርዓት ሁል ጊዜ በንቃትና በጥንካሬ ለማቆየት ተፈጥሮ ድንቅ የሆኑ ግብዓቶችን ሰጥተናለች። በዚህ ቪዲዮ የሰውነታችንን በሽታ ለመከላከል አቅማችንን የሚገነቡና በሽታ አጠገባችሁ እንዳይደርስ ወይም ደግሞ ለበሽታ ተጋላጭነትን የሚቀንሱ 7 እጅግ አስደናቂና ተፈጥሯዊ የሆኑ ምግቦችን እንመለከታለን። ወደ ሐሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሐሳቡ እንሄዳለን። አንደኛ፣ ነጭ ሽንኩርት። ነጭ ሽንኩርት ከጥንት ጀምሮ በተለያዩ ባህላዊ ሕክምናዎች ውስጥ እንደ ተፈጥሯዊ አንቲባዮቲክ ሆኖ ሲያገለግል የኖረ ታላቅ ምግብ ነው። ለነጭ ሽንኩርት ልዩ መዓዛና ጣዕም የሚሰጠው አሊሲን የተባለው የሰልፈር ውህድ የሰውነትን በሽታ ለመከላከል ሴሎችን በተለይም ማይክሮፌጅስና ቲ ሴልስ የሚባሉ ህዋሳትን የማነቃቃት እጅግ አስደናቂ ኃይል አለው። ይህ ተፈጥሯዊ ውህድ ወደ ሰውነታችን የሚገቡ በሽታ አምጪ ተዋሲያንን በቀጥታ የማጥቃት ብቃት አለው። ነጭ ሽንኩርትን አዘውትሮ መመገብ የጉንፋንና በሳል በሽታዎች የመያዝ ዕድልን በከፍተኛ ሁኔታ የሚቀንስ ሲሆን ቢይዘንም እንኳን በሽታው ቶሎ እንደለቀን ከፍተኛ አስተዋጽኦ ያደርጋል። በተጨማሪም ነጭ ሽንኩርት የደም ዝውውርን የማሳለጥና የደም ቧንቧዎቻችንን የማስጣት ሥራ ስለሚሰራ የሰውነታችን በሽታ ለመከላከል ህዋሳታችን በደማችን አማካይነት ወደ ተጎዱ አካባቢዎች በፍጥነት ሄደው ጥገና እንዲያደርጉ ምቹ ሁኔታን ይፈጥራል። ሁለተኛ፣ ዝንጅብል። ዝንጅብል በውስጡ የያዘው ጅንጀሮ ለተባለ ንቁ ንጥረ ነገር ምክንያት እጅግ ኃይለኛ ጸረ ብግነትና ጸረ ኦክሲዳንት ምግብ ያደርገዋል። አብዛኞቹ በሽታዎች በሰውነታችን ውስጥ ከሚፈጠሩ ስር የሰደዱ እብጠቶች ጋር ተያያዙ በመሆናቸው ዝንጅብል እነዚህን እብጠቶችን በመቀነስ የሰውነታችን በሽታ ለመከላከል አቅማችንን ያሳድጋል። ዝንጅብል በተለይ የመተንፈሻ አካላት ጤንነትን ለመጠበቅ ፍቱን ነው። በጉሮሮና በሳምባ አካባቢ የሚፈጠሩ የባክቴሪያና የቫይረስ ስርጭቶችን በመግታት ሳልንና የጉሮሮ መከርከርን በፍጥነት ለማስታገስ ይረዳል። በተጨማሪም ዝንጅብል የምግብ መፈጨት ስርዓትን ያነቃቃል። በተለይም የሰውነታችን በሽታ ለመከላከል ስርዓታችን የሚገኘው 70%ን በአንጀታችን ውስጥ በመሆኑ ዝንጅብል የአንጀትን ጤንነት በመጠበቅ አጠቃላይ የሰውነታችን በሽታ ለመከላከል አቅማችን እንዲጎለብት ከፍተኛ እገዛ ያደርጋል። ሶስተኛ፣ ሎሚ። እንደ ሎሚ፣ ብርቱካን፣ ማንዳሪንና ግሬፕ ፍሩት ያሉ ፍራፍሬዎች በውስጣቸው እጅግ ከፍተኛ መጠን ያለው ቫይታሚን ሲ ይዟል። ቫይታሚን ሲ በሰውነታችን ውስጥ ሊከማች የማይችል በየቀኑ መውሰድ ያለብንና ለነጭ ደም ሴሎቻችን መፈጠር እጅግ ወሳኝ ሆነ ንጥረ ነገር ነው። ነጭ ደም ሴሎቻችን በሰውነታችን ውስጥ የሚከሰቱ ኢንፌክሽኖችን ለመዋጋት ግንባር ቀደም ናቸው። ቫይታሚን ሲ እነዚህ ሴሎች በተሟላ ጥንካሬና ብዛት እንዲመረቱ ያደርጋል። ይህም ሰውነታችን ለውጭ ጥቃት የሚሰጠውን ምላሽ ያፋጥነዋል። ከዚህም በተጨማሪ ቫይታሚን ሲ በሰውነታችን ውስጥ የኮላጅን ምርትን ያሳድጋል። ኮላጅን ደግሞ የቆዳችን ዋነኛ መዋቅር ሲሆን ቆዳችን ጠንካራና በሽታዎችን በቀላሉ የሚመክት እንደሆነ ያደርገዋል። አራተኛ፣ እርጎ። በሽታን በመከላከል ሥራ ላይ የአንጀት ጤንነት ያለው ሚና እጅግ ከፍተኛ ነው። እርጎ በውስጡ የያዘው ፕሮባዮቲክስ የተባሉ ጠቃሚ ሕያው ባክቴሪያዎች በአንጀታችን ውስጥ የሚገኙትን ጎጂ ባክቴሪያዎችን በመዋጋት ረገድ ግንባር ቀደም ስፍራን ይዛሉ። እነዚህ ጠቃሚ ባክቴሪያዎች የአንጀትን ግድግዳ በማጠናከር መርዛማ ነገሮች ወደ ደማችን ውስጥ እንዳይገቡ ይከላከላል። አንጀታችን ጤናማ ሲሆን ደግሞ የሰውነታችን በሽታን መከላከያ ሴሎች የትኛው ጠቃሚ የትኛው ጎጂ እንደሆነ የመለየት ብቃታቸው ይጨምራል። በተጨማሪም እርጎ በጥሩ ሁኔታ እንዲመረት የተደረገበት ሂደት በውስጡ ከፍተኛ ዝንክና ቫይታሚን ዲ እንዲኖሩ ያደርጋል። እነዚህ ሁለት ማዕድናት የበሽታ የመከላከል ህዋሳትን ተግባር በማስተካከልና የሰውነታችንን ተፈጥሯዊ የመከላከል ዑደትን በመደገፍ ረገድ የማይተካ ሚና አላቸው። አምስተኛ፣ እርድ። እርድ ቢጫ ቀለሙ የሰጠው ኩርኩሚን የተባለ እጅግ አስደናቂ የሆነ ጸረ ብግነት ውህድ ይዟል። ኩርኩሚን በሰውነታችን ውስጥ የሚከሰቱ ማናቸውንም አይነት የሴሎች መጎዳትና መመረዝን የመከላከል ከፍተኛ ተፈጥሯዊ አቅም አለው። ሳይንሳዊ ጥናቶች እንደሚያሳዩ ኩርኩሚን የበሽታ መከላከል ስርዓታችን ሚዛን ይጠብቃል። ከመጠን በላይ መነቃቃት ራሱ
ሰውነታችንን የሚያጠቃው የመከላከያ ሴሎችን ሰላማዊ በማድረግ እና ደካማነቱን ደግሞ በማጠናከር ረገድ ልዩ አስተዋጽኦ ያበረክታል። በተጨማሪም እርድ የጉበትን ጤንነት በመጠበቅ በሰውነታችን ውስጥ ያሉ ቆሻሻዎችንና መርዛማ ነገሮችን በፍጥነት እንዲወገዱ ያደርጋል። ይህ ሂደትም የሰውነታችን በሽታ ለመከላከል ስርዓታችን ከመጠን በላይ እንዳይዝልና ሁል ጊዜ ዝግጁ ሆኖ እንዲቆይ ያደርጋል። ስድስተኛ የአልመንድ ለውዝ። የአልመንድ ለውዝ በውስጡ እጅግ የበለጸገ ቫይታሚን ኢ የያዘ ነው። ይህ ቫይታሚን በዓይናችን በቆዳችንና በሌሎች የሰውነታችን ክፍሎች ላይ የሚገኙ የሴል ሽፋኖቻችንን ከጥቃት ይከላከላል። ሴሎቻችን ጠንካራ ሲሆኑ ባክቴሪያዎችና ቫይረሶች ወደ ሰውነታችን ሰብረው ለመግባት ይቸገራሉ። በተጨማሪም አልሞንድ በውስጡ ጤናማ ቅባቶችን ስለሚይዝ በውስጡ ያለው ቫይታሚን ኢ በሰውነታችን በቀላሉ እንዲዋሃድ ይረዳል። በየቀኑ ጥቂት አልሞንድ ፍሬዎችን መመገብ የሰውነትን የረጅም ጊዜ የመከላከል ብቃት ለማሳደግ አስተማማኝ ምርጫ ነው። ሰባተኛ ቆስጣ። ቆስጣ በውስጡ በርካታ ቪታሚኖችንና ማዕድናትን የያዘ በመሆኑ የበሽታ መከላከል አቅማችንን ለማሳደግ ተወዳዳሪ ከሌላቸው አረንጓዴ ቅጠላቅጠሎች መካከል አንዱ ነው። በውስጡ ከፍተኛ ቫይታሚን ሲ፣ ቤታ ካሮቲንና በርካታ ጸረ ኦክሲዳንቶችን ይዟል። በቆስጣ ውስጥ የሚገኙት ጸረ ኦክሲዳንቶች በሰውነታችን ውስጥ የሚፈጠሩትንና ጤናማ ሴሎችን የሚያበላሹትን ፍሪ ራዲካልስ የተባሉ ጎጂ ውህዶችን በማጥፋት የበሽታ መከላከል ስርዓታችንን ያነቃቃል። በተጨማሪም ቆስጣ በውስጡ የያዘው የአይረን ማዕድን ቀይ የደም ሴሎች በሰውነታችን ውስጥ በሚገባ እንዲሰራጩ ይረዳል። ኦክሲጅን በበቂ ሁኔታ ለሁሉም ሕዋሳት መድረሱ ደግሞ በሽታን መከላከል ሴሎቻችን በሙሉ አቅማቸው ስራቸውን እንዲሰሩ ጉልበት ይሰጣቸዋል።